ዕለታዊ የጥሬ ወርቅ ዋጋ ጨመረ ወይስ ቀነሰ ወይስ ደግሞ ባለበት ነው ያለው የሚለውን የዛሬን የነሐሴ 4 2018 ዓ.ም የጥሬ ወርቅ ዋጋዎችን ይዘንላችሁ መጥተናል። ከ14 ካራት ጀምሮ እስከ 24 ካራት ድረስ ያለውን ሁሉንም የማሳያችሁ ይሆናል። በአሜሪካ ዶላር እንዲሁም በኢትዮጵያ ብር ያሉበትን ደረጃ ማለት ነው። እንዲሁም ፒዩሪቲ ሌቭላቸውስ ምን ይመስላል የሚለውን አስመለክታችኋለሁ። እስከ መጨረሻው ድረስ አብራችሁን መቆየት አትርሱ። ቪዲዮውን ስትጀምሩ ያው እንደተለመደው ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንደዚህ አይነት የወርቅና መሰል የሆኑ መረጃዎችን ሁልጊዜም እንዲደርሳችሁ የደወል ምልክቷን በመጫን ፈጣን መረጃዎችን ስንለቅ ወዲያው የማሳወቂያ ምልክት እንዲደርሳችሁ ያድርጉ። ወደ መረጃው እናልፋለን። ከ14 ካራት ነው የምንጀምረው። 47.5 የወርቅ ንጽህና እንዳለው የሚታወቀው ባለ 14 ካራቱ በ79 የአሜሪካ ዶላርና በ12580 የኢትዮጵያ ብር በመሸጥ ላይ ነው የሚገኘው። የ15 ካራቱንም ስንመለከት እንዲሁ 15 ካራቱ 54.13 የወርቅ ንጽህና ሲኖረው በአሜሪካ ዶላር በ85 የአሜሪካ ዶላር ሲሸጥ በኢትዮጵያ ብር ደግሞ በ13600 እየተሸጠ ነው የሚገኘው። የ16 ካራቱን ስንመለከት 16 ካራቱ 60.30 የወርቅ ንጽህና ሲኖረው በኢትዮጵያ ብር በ14621 ከ90 ሲሸጥ በአሜሪካ ዶላር ደግሞ በ91 የአሜሪካ ዶላር በመሸጥ ላይ እንደሚገኝ ያገኘነው መረጃ ያመለክታል። የ17 ካራቱንም ስንመለከት እንዲሁ በ66.26 የወርቅ ንጽህናው ይታወቃል። በኢትዮጵያ ብር ደግሞ በ15400 እየተሸጠ ይገኛል። በአሜሪካ ዶላር ደግሞ በ97 ነው በአሜሪካ ዶላር በመሸጥ ላይ የሚገኘው። 15 16 17 የተባሉት የወርቅ ካራቶች ብዙ ጊዜ በወርቅ ቤቶች ላይ የሚገኙ አይደሉም። በተለይ ደግሞ ካራቱ እየቀነሰ ሲመጣ የወርቅ ንጽህናውም እንዲሁ እየቀነሰ ይመጣልና ብዙ ጊዜ በሚሞረዱበት ሰዓት ላይ እንዲሁም ቼክ በሚደረጉበት ሰዓት ላይ ቀለማቸው ቶሎ የመለወጥ ባህሪ አላቸው እነዚህ ወርቆች ማለት ነው። ምንም እንኳን የተለመደው ዋና ካራቶች በተለይ ደግሞ በእኛ ሀገር ኮንቴክስት የ18 የ21 የ22 እና የ24 ካራቶች በጣም ብዙ ፈላጊና ደንበኛ ያላቸው የወርቅ አይነቶች ናቸው። በተለይ ደግሞ ገንዘብንም ለመያዝ እጅግ በጣም ጠቃሚ የሆኑ ካራቶች ናቸው። በተለይ ደግሞ ምንም ጥያቄ የለውም 24 ካራት ሙሉን ወርቅ በባር በጎልድ እንዲሁም ደግሞ በሳንቲም መልክ ለማሰራት ስትፈልጉ እነሱ ይመረጣሉ። ነገር ግን ደግሞ ሁለቱንም አይነት ጥቅም ማግኘት ፈልጋለሁ ለጌጥም እንዲሆነኝ ወይም ደግሞ ብር ለመያዣም እፈልጋለሁ ካላችሁ ደግሞ 21 ካራትም ተመራጭ ነው። እነዚህ ካራቶች ብዙ ፈላጊ አላቸው ማለት ነው። ነገር ግን የነገርኳችሁ 15 16 17 የሚባሉ ካራቶች ብዙ ቦታ ወርቅ ቤት ላታገኟቸው ትችላላችሁ። 14 ካራት ግን በደንብ አለ፣ በደንብ ይሸጣል ማለት ነው። ነገር ግን ያው 14 ካራትን ስትገዙ በተለይ ከውበት ጋር በተያያዘ እንዲሁም ደግሞ ቶሎ ቀለሙ የመቀየር የመደብዘዝ አይነት በሰፊው የሚስተዋልበት የወርቅ አይነት ነው ማለት ነው። ብዙ ጊዜ ያው ለሰዎች የምንመክረው ከ18 ካራት በላይ እንዲገዙ ነው ማለት ነው። ብሔራዊ ባንክ ግን ከወርቅ አቅራቢዎች እንዲሁም ከወርቅ አውጪዎች የሚገዛበት ዋጋ ይህንን ይመስላል ማለት ነው። በመቀጠል ደግሞ የምነግራችሁ በአሜሪካ በአውሮፓና በተለያዩ ያደጉ ሀገራቶች ተወዳጅነት ያለውን የ18 ካራት ዋጋ በምን ያህል በመሸጥ ላይ ይገኛል የሚለውን እነግራችኋለሁ። በአሜሪካ ዶላር በ101 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ16230 ከ50 እየተሸጠ ነው የሚገኘው። ይህ የወርቅ ንጽህና እንግዲህ
በዓለም አቀፍ ደረጃ 75 እጁ ንጹህ ወርቅ እንደሆነ ይታወቃል። እሱ ብቻ ሳይሆን የተሰራው ላይ 750 የሚል ምልክት አለው። ምልክቱ አንዳንዴ በአይን ካልታየ የማጉያ ሌንስ አለ፣ እሱን በመጠቀም መመልከት ይቻላል ማለት ነው። በገበያ ላይ ምን ያህል ነው የሚሸጠው ካላችሁ የ18 ካራቱ ከ18000 እስከ 19000፣ ዲዛይኑ አንዳንድ ውስብስብ የሆኑ የክራፍት ስራ ካለው ደግሞ እስከ 19500 ድረስ ሊሄድ ይችላል ማለት ነው። ተመልካች አድማጮቻችን የዛሬ የነሐሴ 4 2018 ዓ.ም የጥሬ ወርቅ ዋጋን መረጃ ነው በመከታተል ላይ የምትገኙት። በመቀጠል የምናልፈው ወደ ሌሎቹ የካራት አይነቶች ነው። ቪዲዮውን እያያችሁ እስኮ ላይክ ካላደረጋችሁ ላይክ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ተከታተሉ ዘንድ በማክበር እየጠየቅን ወደ 19 ካራት የወርቅ ዋጋ እንሄዳለን። የ19 ካራቱ በ113 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ18150 ከ54 እየተሸጠ ይገኛል። የወርቅ ንጽህናው የዚህ የ19 ካራቱ 77.08 ነው በመሸጥ ላይ የሚገኘው። የ20 ካራቱንም ስንመለከት በአሜሪካ ዶላር በ113 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ18100 ከ20 ነው እየተሸጠ የሚገኘው። ይህ የ20 ካራቱ የወርቅ ንጽህናው ምን ያህል ይሆን ካላችሁ ደግሞ 82% ወይም 82 እጁ ንጹህ ወርቅ ነው። ሌሎች ደግሞ ሌሎች ማዕድናቶች ናቸው ማለት ነው። 21 ካራቱን ስንመለከት በአሜሪካ ዶላር የ21 ካራቱ በ119 ከ95 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ 19000 ነው እየተሸጠ የሚገኘው። ይህ ፒዩሪቲ ሌቭሉ 86.84 ሲሆን የዚህ የወርቅ ዋጋ እንግዲህ ዓለም አቀፍ የሆነው ስታንዳርድ ደረጃው 87.5 እጁ ንጹህ ወርቅ ነው። ወይም ደግሞ የተሰራው ወርቅ ላይ 21 ካራት ከሆነ 21 ኬ ወይም 875 የሚል ምልክትን ይዞ ይወጣል ማለት ነው። በተለይ በመካከለኛው ምስራቅ በጣም ተወዳጅ የሆኑ የወርቅ ካራቶች ናቸው። ጥራታቸውን በጣም አሪፍ ነው። በተለይ የባህሬን፣ የጣሊያን፣ የዱባይ፣ የሳውዲ ወርቆች በ21 ካራት በጣም ተወዳጅ ናቸው ማለት ነው። በመቀጠል በጥራቱ ከ21 ካራት ብዙም የማይርቀው ነገር ግን በተሻለ የጥራት ደረጃ ላይ የሚገኘው የ22 ካራቱን ስንመለከት በአሜሪካ ዶላር በ125 ከ50 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ 20050 ብር እየተሸጠ ነው የሚገኘው። በመቀጠል ለካፒታልና ለኢንቨስትመንት መራጮች የሚሆን የወርቅ አይነቱ የ23 ካራቱን ስንመለከት በ131 ከ30 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ 20980 ነው በመሸጥ ላይ የሚገኘው። በመጨረሻም የ24 ካራቱን ስንመለከት 24 ካራቱ ፒዩሪቲ ሌቭሉ በአሜሪካ ዶላር ስንት ነው ካላችሁ ማነው በአሜሪካ ዶላር ስንት ነው? በ136 እየተሸጠ ነው የሚገኘው። ፒዩሪቲ ሌቭሉ ደግሞ 99.96 ሲሆን በኢትዮጵያ ብር ደግሞ 21732 እየተሸጠ ይገኛል። ከትላንት ተመሳሳይ ቀን ጋር ሲነጻጸር እንግዲህ አንዳንዶቹ ያው በተመሳሳይ ዋጋ ነው የሚገኙት፣ አንዳንዶቹ ደግሞ የአንድና የ200 ብር ከትላንት ተመሳሳይ ቀን ጋር እንዲሁም አርብ ከነበረው የአንድና የ200 ብር ቅናሽን ማሳየታቸውን መረጃው ያመለክታል። ለዛሬ ያዝንላችሁ የነሐሴ 4 2018 ዓ.ም መረጃዎቻችን ይህን ይመስሉ ነበረ። በሌሎች እጅግ በጣም ወሳኝና ጠቃሚ እንዲሁም ወቅታዊ መረጃዎች እስከምንገናኝ ቪዲዮችን ላይክ ማድረግ፣ ሼር ማድረግ አይረሳ። ሰብስክራይብ ማድርጉልን። በያላችሁበት መልካም ጊዜ